እንዴት ናችሁ ቤተሰብ? ሰላም ናችሁ ወይ? ሰላማችሁ ይብዛ። እንኳን ወደ ቻናል በሰላም መጣችሁ። ላለው እንግዲህ ዛሬ የመጣንበት ሀሳብ ምንድን ነው? ሄርሜላ ከዳኒ ጋር ያለውንም ነገር ላጥራ። በዛ ላይ ደግሞ አብርሽ ትናንትና አድሮ ነው የመጣው ከሩታ ጋር። ስለዚህ ያደረበትን ምክንያት ሰክር ያለ ብሏል። እስቲ መቶ ትክክለኛ ውሃ የማያነሳ ምክንያት ካለው ልስማ ብላለች። እንግዲህ የራሳችንን ሀሳብ እስቲ ከቪዲዮ ተነስተን እንሰጣለን ማለት ነው። ራሳችንን ሀሳብ ስንሰጥ ዳኒ ወደዛ ነው የምትወው። ላወራ አልፈልግም ስለሱ። ምክንያቱም እዚሁ ሲጀምር ሳይፈልግ የመጣ ሰው ነው። ምንም ማለት አልፈልግም ስለሱ። ስለ አብርሽና ስለ ሄርሜላ ገለል የምችለው ነገር ምንድነው? እንዳትቀበየው ነው የምለው። ይህ የራሴ ሀሳብ ነው። ያንተን ሀሳብ ደግሞ ኮመንት ላይ አድርጉ። ምንድነው ልል የምፈልገው እዚህ ጋር እንዳትቀበዩ ያልኩበት ምክንያት ምንድነው? ልጁ በሁለት እግሩ ነው ያለው። አንድ እግሩ እዚኛ ቤት ነው ያለው፣ አንድ እግሩ ደግሞ እዛኛ ቤት ነው ያለው። እንደ አማራጭ አለ አይደለ? ከአንደኛው ሰው ጋር ሲጣላ አንደኛው ሰው ጋር ለመሄድ የፈለገ ነው የሚመስለው እንጂ እውነት እንዳለችው ሄርሜላ ሲጀመር አንተ ፍላጎት ከሌለ ከአንተ ምንም ነገር ከሌለ ብዙ አማራጭ ነበረ ብለዋለች። ትክክል ነች። እኔ የምስማማበታለሁ። ለምን ይሄ ልጅ እዛ ጋር ሄደ አይደለ? ልጁ ላይ ነው የሄደው። ዋና ዓላማው ልጁ ላይ ነው። እዛ ጋር የፈለገ ነገር ቢታቀደለት እና ቢታሰብለት እንኳን ማለት ነው እዛ ጋር ሄደው ልጁን ማየት ከፈለገ እሱ ከልቡ ካልፈለገ ምንም ነገር አይቶ ልጁን ስሞ ይተኛ፣ ችግር የለም። ኮፃ ልጅ ነው ስሞት መውጣት ይችላል። አንድ በሉ። ሁለት ደግሞ አይቶት ልጁ ካልተነሳ ዝም ብሎ ጥሏት መውጣት ይችላል። ለምን ካላችሁ ሁኔታዋን እያየ ነው። እዛ ጋር ያለችበት ኮንዲሽን ያየ ነው። የሆነ ነገር ለታቀደለት ያስታውቃል። የተዘጋጀ ነገር አለ። እዛ ጋር ወይን አለ፣ አለባበሷ አለ፣ ኤቭሪቲንጓ የሆነ ወጥመድ እንዳለ ያስታውቃል አይደለ? በዛ ላይ ከዚህ በፊት የሚተዋወቁ ሰዎች ናቸው አይደለ? አብረው የኖሩ ናቸው፣ የወለዱ ሰዎች ናቸው አይደለ? ለነገሮቹ ሞር ይቀራረባሉ። እንደሌላ ሰው አይደሉም አይደለ? አዲስ ስላልሆኑ ነገሮች ለመፈጠር ሀፕን ለመሆን በጣም ቀላል ነው ለነሱ አይደለ እንዴ? አዲስ ሰው ስትሆን ነው የሚከብድ ነገሮች። በምን መልኩ ላስጀምረው፣ በምን መልኩ ላውራ ምናምን ብለህ ብዙ ነገሮች ወደ ኋላ የሚያስብልህ የማታውቀው ሰው ሲሆን፣ የምታውቀው ሰው ሲሆን ባይዘው ብዙ ነገር ይቀላል። ስለዚህ ያን ሁሉ ነገር እያየ ሆን ብለው ነው እንጂ እዛ ጋር እንትን ያለው እኔ አስክራው ነው ብዬ ምንም አይነት ሀሳብ የለኝም። ተዘጋጅታለች ለእቅዱ የእቅዱ አላማ ነበራት። የሆነ ነገር ለማድረግ ሊሆን ይችላል፣ እሱን አላውቅም። ግን ያህንን ነገር እሱ አልፎ መሄድ ይችል ነበረ። ዞር በይልኝ ብሎ ጥሎ መሄድ ይችል ነበር። ገና ወይን ታሪክ ውስጥ ከመግባት በፊት ማለት ነው። ስታቅፈው ስትሳሳመው እዛ ጋ ላይ ስትቀመጥ ምናምን ወይ ስታዘጋጅ ታዲያ ምን ልታረገው? ምን ልፈጥር ነበር የፈለገው ታዲያ? ሲጀመር ወይ ለምጠጣ በመጀመሪያ ደረጃ ማለት ነው። እኔ በዚች ወይን አልሰክርም ነበረ ከሆነ ምክንያት ብዙ ጊዜ የሰው ልጅ ጥሩ ስሜት ውስጥ ካልሆነ ድብርት ውስጥ ከሆነ ከአይምሮ ጋር ካልሆነ ለምን አንድ ስኒ ጠጣም ይሰክራል። መጠጥ ባይዘው ሰይጣን ነው። ኮንዲሽን እያየ ነው ሁኔታዎች የሚቀያየረው ማለት ነው። እናንተ የሆነ ደስተኛ ከሆናችሁ ጥሩ ስሜት ውስጥ ከሆናችሁ አይምሮአችሁ የተነቃቃ ኖርማል ስሜት ከሆናችሁ በፊት በምትጠጡት ሌብል ትጠጡ ትችላላችሁ። ግን አይምሮአችሁ ተረብሾ ተጨንቃችሁ ምናምን ከሆነ በአንድ ስኒ ልትሳኩ ትችላላችሁ። ሲጀመር እዛ ታሪክ ከመግባት መጀመሪያ ወይ አንተ ፍላጎት ካለ ከሷ ጋር ላለማደር ለምን ጠጣክ? ለምን ጠጣክ? ሁኔታው እኮ ያስታውቃል። አላብሷ እኮ ያስታውቃል። ወጥመድ እንደሆነ የሆነ ነገር እንዳለ እኮ ሁኔታውን አይተን ማወቅ ትችላለህ አይደለም? አንተ ቦታው ላይ ያለ ሰውዬ እኛ ቪዲዮ ላይ አይተን እንኳን ምን እንደፈለገች፣ ምን እንዳሰበች፣ ምን እንዳቀረች እናውቃለን አይደለ እንዴ? ስለዚህ ሆን ብለህ ፈልገህ ነው ያ ነገር የተፈጠረው ብዬ ነው እንጂ የማስበው እሷ ምንም መድኃኒት አድርጋብህ የሆነ ነገር አድርጋብኝ ምናምን ላልከው ነገር ምንም አታረግብን ብዬ ነው የማስበው። በዛ ልክም አትጨክንብን ብዬ አስባለሁ። ይሄ የኔ ሀሳብ ነው። የእናንተን ሀሳብ ደግሞ ኮሜንት ላይ አድርጉ። እውነት አጋለች አላደረገችም የሚለው ነገር ኮሜንት ላይ አድርጉ። ግን እኔ አይመስለኝም። አንተ ፈልገህና አስበህ ነው እንጂ እሷ እንደዛ አድርግ አይደለም። አላማዋ ላይ ገብተላታል። አዎ አላማዋ ላይ ተሳክቶላታል። ስለዚህ ማድረግ የለብህም ነበረ ነው የምለው። በዛ ላይ ደግሞ መተክ እሷን ደግሞ ከዚያ በኋላ እንደው እኔ አፍረህ ራሱ አለመቅረት ገርሞኛል። መተክ ድጋሚ ደግሞ አብረሽኝ ያልክበት መንገድ እንዴ አይጨንቅም እንዴ? ትላንትና ምን አድርገህ ምን ተፈጥሮ እንዳደረክ አታውቅም። እንዲህ ብላ ተመልሳ አብራ ልትሆን ትችላለች። እሷ መደበሪያ ነች እንዴ አንተ? ሲደብርህ እና እዛ ጋር የሆነ ነገሮች ሳይመቹ ሲቀሩ እየመጣ የምትደበርባት ሰው አይደለችም። አንዴ ልጅ እኮ ለራሷ እኮ የራሷ ትልቅ የህይወት ሊኖራት የሚችል በዛ ላይ ትልቅ ባይዘው እቺ ልጅ አንተ ጋር ሙጥጥ አለች እንጂ ማለት ነው። በጣም ቆንጅዬ ልጅ ነች። ምንም ይጎላት ነገር የለም። ወጣት ልጅ ነች። የፈለገችው ሰው ኢቭን ትዳር የሌለውን ወከባ የሌለውን ጭንቀት የሌለውን ሰላም ያለበትን ሰው አግብታ መኖር በጣም የምችል ሰው ነች። ግን ልጅቷ እንደምን እንደሆነች አላውቅም። አንተ ጋር ሙጥኝ ብላ ቀርታለች እንጂ በጣም የተሻለ ህይወት መኖር የምችል ልጅ ነች። እንዲሁ ስትታይ ታስታውቃለች ሁሉ ነገሯ ማለት ነው።
የሚያለቅስባት ህፃን ልጅ የላት። ወደፊት አብሯት ቀርቶ ወይኔ እናቴ እንደዚህ ያደረግሽብኝ የሚላት ምንም አይነት በቃ ከኋላ ባክግራውንዱ ነው ቀርቶ እንትን የሚላት የሚያስጨንቃት ታሪክ የለም። አንተ ግፋ ጋጥላ የራሷን ላይፍ መቀጠል የምትችል ልጅ ነች። አንተም ደግሞ በሁለት ሰሃን ለመብላት እንትን ከማለትህ በቃ ሚስት ጋር ተመለስ። ሚስት እየለመነች ነው። ክፉ የሚሆን ደግኛ የምናውቀው ታሪክ የለም። እናንተ ታሪክ የምናውቀው ግን እቺ ልጅ ሰለባ አታድርጋት። በቃ ፍታት ነው የምለው እኔ በእውነት በአንተ ስህተት ማለት ነው። አንተ ሳትገበር ቀርታ አንተ እንደዚህ የሆንክ እሷ ያንተ ስህተት ሰለባ መሆን የለባትም አይደለ? ማልቀስም የለባትም። በቃ ካልፈለጋት አልፈልግሽም ሂጂልኝ በላት። በፊትም ተናግራል እኮ አንተ እኔ ማግባት ምናምን አላስብም ምናምን ካልክ በቃ አልፈልግሽም ሄርሜላ፣ ወደፊት የሚባል እቅድ እኛ ጋር የለም ሂጂ ካጠገቤ ብለህ አንተ ሲጀመር ሁሌ ማኮኮብ ነው እንጂ ሙሉ ለሙሉ አትገባም ሰው ህይወት ውስጥ ማለት ነው። እዛ ጋር ማለት ነው የሆነ እንትኑ ትፈልገዋለህ፣ ያኛውን ላይፍ ምናምን እኮ ትፈልገዋለህ ግን ሙሉ ለሙሉ ዘልቆ ለመግባት ደግሞ አትፈልግም። እንደዚህ ደግሞ የለም የሰው ህይወት ላይ መጮት በኋላ ዋጋ ያስከፍላል። ስለዚህ አንተም ሚስት ጋር ተመለስ። ሚስት እየፈለገች ነው። ከኛ ከአንተ በላይ እኛ እሷን አናውቃትም። ስለዚህ ሂድ በቃ የልጅቷን ህይወት ጊዜ ነቁራን አታባክንም። በአስር እየመጣህ እየሄድክ አታባክናት ልጅቷን። ተስፋም አትስጣት። በቃ በዚሁ እንደቆረጥክ ቆርጠህ ሂድ በቃ። አሁን ጥላ ሜዳ ደግሞ ለእኔ በጣም ትክክለኛ መንገድ ትክክለኛ ውሳኔ የወሰነችው ነው የምለው። በቃ ትክክለኛ ውሳኔ ነው የወሰነችው በአንተ ላይ ካልተመለሰች ማለት ነው። እና ቤተሰብ እናንተ ያላችሁ አስተሳሰብ ደግሞ እዚህ ጋር ሰጡ። እዚህ ጋር እኛ የምንሰጠው ሀሳብ የግል ሀሳባችንን ነው። እኔ ብሆን እኔ በሷ ጫማ ብሆን ምንድን ነው የማደርገው የሚለውን ሀሳብ ነው እንጂ ማለት ነው እኛ በእነሱ ጫማ ሆነን አይደለም። እኛ ብንሆን እዛ ቦታ ላይ ምንድን ነው ልናደርግ የምንችለው ነው። እኛ እኮ ልጅቷ እኮ ያቺን እኮ ጠልተናት እኮ አይደለም። በጣም የምንወዳት በጣም ዲሲፕሊን የሆነች በጣም አሪፍ ልጅ ነበረች። አሁን ለምታራምደው ሙድ ግን በጣም የሚያስጠላ ስለሆነ ነው። ከአንድ እናት የማይጠበቅ ነገር ስለሆነ ነው። ሲጀመር እንዴት ነው የልጅሽን አባት አስክረሽ በግድ ከነገ ህይወት ጋር ካልሆንክ ብለህ በዚህ ልክ የምትለው የልጅሽ አባት በዚህ ልክ ከራቀሽ በቃ መተው ነው እንጂ ወይ ደግሞ እኔ እንጃ የሚመጣበትን መንገድ ማስተካከል ነው እንጂ በዚህ ልክ አስክሮ አደንዝዞ ምናምን ከዛ አሳድሮ ምናምን እንደዛ ይቻላል? ይቀጥላል ህይወት እንዴ? ነገ እኮ ሌላ ቀን ነው አይደል እንዴ? እንዴት መተማመን ይኖራል? እንዴት ሳብሮሽ ከዚህ በኋላ ሊቀጥል ይችላል? እሱ ትክክለኛ ሰው ከሆነ አይችልም እኮ በዚህ እንደዚህ ከዛሬ ከመጣች ሴት ጋር ካወዳደርሽ አንቺን በአፉ አልፈልግሽም ብሏል እኮ ያ እንደዚህ አድርጋኝ ያሳደረችኝ እያለ ቪዲዮ ይዞ መጥቶ መቅረጽ እንደዚህ ከዚህ በኋላ እንዴ በዚህ አይነት ንቅ አድርጎ ትግል ውስጥ ገብቶ ያመጣሽው ወንድ ከዚህ በኋላ ህይወት ይሆንሻል? ትዳሩ ነው አንቺ እንደምትዩ በፍቅር አብረን እንኑር የሚለው ነገር ይቀጥላል? በታሪክ አይመጣውም። እንኳን እናንተ አንቺ አብረሽ እየሉሽ ያይሽ ያለ ሰው አይደለም። እኛ እንኳን ውጭ ሆነን የምናየው በታሪክ እንደማይመጣው ያየን በቃ እንዲሁ እኮ ከእይታ የሚታወቅ ነገር ነው። ስለዚህ አንቺ ሁሌ እንደምንለው ጸባይሽን አስተካክለሽ ባልሽን ወደ ራስሽ መንገድ የምታመጭበትን መንገድ አስተካክል። ይሄ መንገድ በፍጹም አይሆንም። እናንተ ደግሞ ጀግና እንትና የጀግና የምትሉት ነገር ልጅቷን እያጠፋት ነው ያለው። ልጅቷን የማይሆን መስመር ውስጥ የከተታት ነው። ወደ ትዳሯ ይሄ መንገድ አይመልሳትም። ወደ ትዳሯና ወደ ልጇ አባት የሚመልሳትና አብረው ላይፋቸውን የድሮ ላይፍ የሚያሳልፉት በፍቅርና በፍቅር ብቻ ነው። ጎትቶ በወጥመድ በማምጣት አይደለም። እንደዚህ አይነት ፋውሎች በመፈወል አይደለም። ይሄ እንደው ሞር ሄርሜላ እኮ ትሄዳለች ወደምትሄድበት፣ ግን ሌላ ነገር ነው የሚፈጥረው። ሁለቱ ላይ በጣም መሻከርን፣ መጠላላትን የማይሆን ነገር ውስጥ ነው የሚከታቸው። ተዋልደዋል ሰዎቹ። ስለዚህ ጀግና እያላችሁ የምትሏትን ያህል የምትወዷትን ያህል በዚህም ደግሞ በደካማ ጎኗም ደግሞ ተይ፣ ይሄ ትክክል አይደለም፣ ይሄ መንገድ ትክክል አይደለም፣ ተለወጪ፣ ተመለሺ በዚህኛ መንገድ ብትሄጂ ትክክል ነው ያላችሁ ትክክለኛው መንገዳችሁን አትርሱ። ዝም ብላችሁ መጥፎ ስታረግ ጥሩ ነው አስበሏት። ይሄ የኔ ሀሳብ። እናንተ ኮሜንት አድርጉ። መልካም ጊዜ ይሁንላችሁ። በሌላ ቪዲዮ እንገናኛለን። ሰላም ሁኑ። ቻናሉ እንዲያድግ ደግሞ ሰብስክራይብ አድርጉ፣ ኮሜንት አድርጉ። አመሰግናለሁ። መልካም ጊዜ